ሰላም እንደምናችሁት ጓደኞቼ፣ ሰላምታዬን አቀርባለሁ። ይህንን ቪዲዮ ይህንን ድምጽ የምትሰሙ በአጠቃላይ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ተደራሽ እንድታደርጉን ነው የምንጠይቀው። እንግዲህ በዚህ አነጋገርና ወሳኝ በሆነ ጊዜ ድምጾቻችን በጣም አስፈላጊ እንደሆኑ አምናለሁ እና እግዚአብሔርን ደግሞ እኛ ደግሞ ለእግዚአብሔር የቃሉ ምስክሮች ነንና ስለዚህ በጣም ብዙ የሚገርም የሚደንቅ ብቻ ብዙ አስገራሚ ነገር ነው እኔ ማስበው ማለት ነው። በብዙ ጎኑ በተለይ በኢትዮጵያ ደረጃ እንደ ክርስቲያኖች አስተዋጽኦቻችን በቂ ነው ወይ? ዝምታው ትክክል ነው ወይ? ምን ስል በጣም በቃ ይገርመኛል ማለት ነው። እና ለዚህ ግን የራሴ አስተዋጽኦ ዛሬ ልናገርበት የምፈልገው ክፍል ሚክያስ 6 ነው። ሚክያስ 6 እንግዲህ በጣም አነቃቂ ቦታ ነው የሚባለው። ብዙ በረከት አለው ብዬ አምናለሁ። እና እዚህ ጋር ሚክያስ የሚናገረው ስለ ፍትህ ነው፣ ስለ ሶሻል ፍትህ ነው ማለት ነው። ገባችሁ? እና በዚህ ምንድነው ሚክያስ የሚናገረው? በእስራኤልና በእግዚአብሔር መካከል ምንድነው? እግዚአብሔር በቃ ክርክር አለኝ፣ በህዝቤ ላይ ክርክር አለኝ እያለ እየተከራከረ ነው። ህዝቤ ሆይ ምን አደረግኩ? ምንስ አድርጌሃለሁ ብሎ ወቀሳ ነው። ይሄ ለእስራኤል ህዝብ ነው። ምክንያቱም እናንተን ከግብፅ ምድር ሙሴና አሮንን ማርያምን ልኬ አወጣችሁ አይደለም ወይ? ስትበደሉ እንዴት አሁን ሰው ሲበደል እንዴት በዳይ ትሆናላችሁ እያለ እየወቀሳቸው ነው ያለው ማለት ነው። እና ብዙ ትንተና ነው ያለው እዚህ ጋር በጣም እየደነቀ ነበር ማየው ማለት ነው። እና እኔ በቃ አንዳንዴ መናገር ሁሉ እፈራለሁ። አንዳንዴ ደግሞ ይህ ፍርሃቱ ትክክል ነው ወይ እንጂ መጽሐፍ ቅዱስ በጣም ብዙ የሚለን ነገር አለ። አሳፋሪ ነገሮች የሚደረጉት በእግዚአብሔር ቤቶች ላይ እግዚአብሔር እንደዛ ነበር እየወቀሳቸው እንዲያውም እንዴት እንደሚቀጣቸው ቅጣቱ ደግሞ እጥፍ እንደሆነ የሚገርማችሁ። ምክንያቱም ፈርዖን አይደል እንዴ እንደዛ ጨቋኝ በዝባዥ ምናምን ሲሆን ለቀቅ በቃ እንዲያውም ክብሬን በአንተ ልገልጥ ልቡን አደነደንኩት አይደል እንዴ በቃ መቅስፈት እንዲመጣበት ልቡ የደነደነው ለመቅስፈቱ እንዲዘጋጅ ማለት ነው። እና እኛ ግን እግዚአብሔር ማይንድ የክርስቶስ ማይንድ ያለን ለቁጣ ለመፍትሄ ነው የቆምነው፣ ለማስታረቅ ነው የቆምነው። እና ብዙ ነገሮች አሉና አገራችን ይሄ እግዚአብሔራዊ ባህል ለማስገባት ሬዲ ናት ወይ? ገባችሁ? የተባረከ አገር እንዲኖረን እንዲያውም ኢትዮጵያ እጆቿን ትዘረጋለች የሚለው በቃ ትሁትን ነን ወይ? እግዚአብሔር ሆይ በቃ እውነተኛ ነን ወይ? ስለዚህ ፍትህ ማለት እግዚአብሔራዊ አስተሳሰብ አይደል እንዴ እንዲኖረን ግድ ይላል ማለት ነው። የእግዚአብሔርን ባህሪ እንድናንጸባርቅ ነው ማለት ነው። ቤተክርስቲያን ምንድነው እዚህ ጋር የሚለው? ክርስቲያን ፍትህ አስተሳሰብ ቁልፍ ነው፣ እግዚአብሔር ባህሪ ላይ የተመሰረተ ነው። በቃ ገባችሁ? ኖ ኢፍትሃዊ ነገር ስናይ ኖ እኛ ለፍትህ ለተበደሉት ህፃናት፣ ለተበደሉት እናቶች ፍርድ ቤቱ ምኑ እዚህ ሀገር አሜሪካን ሀገር እንደምናየው አይደል እንዴ ልጅ እንዳይበደል እነዚህ ሂውማን ራይቶች ብዙ ነገሮች አሉ። እነዚህ ሁሉ ከክርስቲያን ባህሪ እግዚአብሔር በቃሉ ምክንያት በሰዎች ላይ ያበለጸገው ነገር ነው ማለት ነው። እና አሁን ዛሬ ቃል ያላረገው 6:8 ላይ ምንድነው ያለው? እግዚአብሔር ክብር ለኢየሱስ። ሰው ሆይ መልካም ነገር ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትሕትና ትሄድ ዘንድ አይደለምን? የእግዚአብሔር ድምፅ ከተማይቱን ይጠራል። ስምህን መፍራት ጥበብ ነው። የመቅሰፍት በትር እርሱን ያዘጋጀ ማን እንደሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸትም መስፈሪያ ገና አለ ይሆን ይላል። ገባችሁ? በቃ መስፈሪያ በአባይ ሚዛን በከረጢት ላይ በተንኮል መመዘኛ ንጹሕ እሆናለሁን? ገባችሁ? ተንኮለኛ አስተሳሰብ እኔ እንደዛ እሰራለሁን? ባለጠጎች ግፍ ሞልቶባቸው በእርሷ የሚኖሩ በሐሰት ተናግረዋል። ምላሳቸው በአፋቸው ውስጥ ተንኮለኛ ነው። ስለዚህ እኔ ደግሞ በክፉ ቁስል መታው፣ ስለ ኃጢአትህ አፈረስኩ እያለ ይናገራል። ምክንያቱም እነሱ ምንድነው ስራቸው? በቃ መስዋዕት። ገባችሁ? ልክ እንደዚህ ጴንጤ ኮንፈረንስ ምናምን ጸሎት ምናምን
እንጂ የተበደለው እየሞተ እየተገፋ እያጨረበረ በቃ ይሄ ስነ ምግባርን ገባችሁ? ፍትህ ከስነ ምግባር አኳያ ነው ማለት ነው። በቃ በጌታ ድኛለሁ በቃ ግን ምንድነው ፍትህ ማድረግ ይገባኛል ወይ? በእውነትና በውሸት ላይ ምንድነው ሐሳቤ? ምንድነው ውሳኔ ነው? ገባችሁ አይደለ? ስለዚህ አሁን በቃ እኔ እናንተ አሁን የምታመጡት ፈርዳለሁን? በቃ ይሄ እኔ ይቀበላለሁ ወይ? ገባችሁ? እነሱ ምናምን ነው የሚያመጡት። በቃ እነሱ በቃ ጉባኤ ነው የሚወዱት። በቃ አይደለ? ኖ ይሄንን አልቀበልም ነው የሚላቸው ያለው ማለት ነው። እና ከዛ ምን አላቸው? ነገር ግን አትጠግብም፣ ችጋርህ በመካከልህ ይሆናል፣ ትወስዳለህ፣ ነገር ግን አታድንም። የምታድነው ለሰይፍ እሰጥሃለሁ። ትዘራለህ፣ ነገር ግን አታጭድም። ወይራ ትጨምቃለህ፣ ነገር ግን በዘይቱ አትቀባም። ወይኑ ትጨምቃለህ፣ ነገር ግን ወይን ጠጁን አትጠጣም። አንተ ለጥፋት በእርሷ የሚኖሩ ለማፏጫ እሰጥ ዘንድ የዘንበሬን ስርዓት የአክዓብንም ቤት ስራ ሁሉ ጠብቃቸዋል። እንግዲህ አክዓብ ክፉ መንግስት ነው። ትዝብት እንደሆነ መጥፎ መስዋዕት ያቀረበ እግዚአብሔርን የበደለ ነውና እግዚአብሔር ወቀሳ እና ቁጣን ነው በዚህ ያወረደባቸው። እና ያውን ቤተክርስቲያን ይሄ እንዴት ትመለከተዋለች ነው ምነው? እኔ ቤተክርስቲያን አማኞች ለፍትህ መቆም አለባቸው። ለመስዋዕት ለመዘመር ብቻ ሳይሆን ለእውነት ገባችሁ? እንዴት ነው ሀገራችን ትባረካለች ትበለጽጋለች እንላለን። እነ አሜሪካ ሌሎች ቦታ የተባረኩት እንዴት ነው? ከነሱ እንኳን መማር መጽሐፉን ትተን ከሰው እንኳን ሰው ይማራል ማለት ነው። እና ይሄ ምዕራፍ የሚናገረው ስለ ፍትህ ነው። ብዙ ጸሐፊዎች ብዙ መጽሐፍት አንብቤ ነው፣ ብዙ ስብከቶችም ሰምቻለሁ። ስለ ፍትህ ነው፣ በእግዚአብሔርና በህዝቡ መካከል ስለተሰራው በደል ነው። ገባችሁ? መስዋዕትን አልቀበልም እኔ በፊቴ በትትና እንድትሄድ ነው የምፈልገው እያለ ህዝቡን የወቀሰበት ቦታ ነው ማለት ነው። እና አሁንም እኛ በሀገራችን ላይ በቃ ቴዲ ዘፋኝ ኃጢአት ነው ምናምን በቃ እግዚአብሔር በቃ እንዲያውም በጣም እኔ ቴዲ እስካሁን ድረስ ልቤ በስማ በቃ እግዚአብሔር አይደለ እንዴ ቃላቸው እኮ እስከ ምንድነው መዝሙር ላይ አይደለ ወጣ ይላል። ይሄ ምንድነው? ብዙ ነገሮች አሉ በአለም ላይ ተጽዕኖ ፈጣሪ ነገሮች። ምንድነው ሚዛናችን? ምንድነው ነው? ገባችሁ? መልካም ነው ክፉ ነው? እንደ እግዚአብሔር ቃል ነው? ይሄ ልጅ ስለ ፍትህ ነው። በቃ እኔ ሁሌ በቃ ድንኳን ነው መጣል ያለብን የምለው እኔ በቃ እግዚአብሔር ደግሞ ሁል ጊዜ ልባችሁ አንድ ይሆናል ታውቃላችሁ ስትስማሙ። እኔ ሁሌ በዶክተር ምህረት የምለው በቃ በልቤ ልረዳው የምችለው ማምነውን ነገር ስለሚናገር ነው ማለት ነው። ስለዚህ ወገኖቼ ውሸት መፍረሱ አይቀርም። እኔ በጣም ይገርማችኋል። ቲፒኤልኤፍ እንደዚህ የህዝብ አመጽ ሲነሳ ምን አደረጉ? እኔ አዲስ አበባ ነበርኩና እንደ አጋጣሚ እኔ በቃ አቋሜን እንግዲህ አስቡ በቤተሰቤም ማለት ነው ማቀው ምናምን ያ የቲፒኤልኤፍ ስርዓት ነውና ከዛ ስሰማ በቃ ነገሮቹ ትክክል እንዳልሆኑ አመንኩ። እኔም በቃ ትክክል አይደለም ብዬ ስለታሰሩ ስለምን መናገር ምን ጀመርኩና ኢትዮጵያ መጥቼ ለዛውም እዛ ቤተሰቦቼ መከላከያ መኪና ነው ያለው ምናምን በእነሱ ስቴዲዮም ኮንፈረንስ ተደረገው። አሁን ነብይ ነን የሚሉት ሐሰተኛ ነብያት ናቸው። እና ከዛ ኮንፈረንስ አድርገው ምናምን ሄድኩኝ። እኔ በጣም ደስ ይለኛል እንደዚህ። ከዛ ፊት ነው የተቀመጥነው። አንድ ልጅ ነበረች ከኔ ጋር፣ እንዲያውም አባቷ ታስሮ ምናምን ፌመስ ናቸው። ከኔ ጋር ተገናኘን እና እኔ ኮንፈረንስ እሷ በቃ እምቢ አንቺ እንዴት እንደዚህ እንታም እኔ አምኛቸው ሳይሆን ምናምን አልኳትና ከዛ በኋላ ምንድነው ኮንፈረንሱን ተካፈልን። ኮንፈረንሱ ላይ የነበረው ምንድነው በቃ ለመንግስታት ታዘዙ ነው። ከዛ ወጣና ተከታሚ የሄድንበት ቦታ አገኘናቸው የተወሰኑትን። አንተ ግን እንዴት ትላለህ? አሁን ይሄ መንግስት ሲፈርስ ምን ልትሆን ነው? ምክንያቱም ከህዝብ ጋር ነው መቆም ያለብህ። ተከራከርናቸው ማለት ነው ነቢያቶቹን። አሁን ትልቅ ቸርች ያላቸው ምናምን ናቸው። እውነተኛ ነገር ለምነግራቸው እና ይሄ ሁሉ ምንድነው ለእውነት የሚቆም በምድሪቷ ላይ የለም። ስለዚህ አብሮ ይፈረድብናል፣ አብሮ ይራባል። ረሃብ ከየት መጣ? ልክ በቃ መሰዊያ ብቻ መስዋዕትን አልፈልግም እውነትን የምፈልገው ነው የሚለው እግዚአብሔር። በቃ እግዚአብሔር እውነትና ምህረትን አብሮ ነው፣ ፍትህን ምህረትን አብሮ ነው ያቀረበው ማለት ነው። ገባችሁ? ለዚህ እኮ ነው ኢየሱስ ክርስቶስን ፍትህ ኃጢአት መቀጣት ስላለበት የሰው ልጆች መበደል ስላለባቸው ስለኛ ኃጢአት ሞተ
ካለን እኛ እንዴት ነፍሰ ገዳይ እንሆናለን? አይደል? እግዚአብሔር እኮ በፍትህ ስለሚረካ ነው ኢየሱስን አይቶ የረካው። ደሙ ምንድነው የምናምነው ራሱ ግራ ይገባኛል። ኃጢአት እኮ ነው እዛ ላይ የተኮነነው። ያ ማለት ኃጢአት እንስራ አይደለም። እኛም ኃጢአት ፍትህ እንደሚያስፈልገው እንድናምን ለሰዎች ደግሞ ፍትህ እንድንሆን ነው። እና ምንድነው እንዲያውም አሁን ትዝ አለኝ ቆሮንቶስ ላይ ምንድነው ያለው አይደል እንዴ? ፍቅር ነው። ገባችሁ? ለሰው ልጆች እንድናዝን፣ ስለ ሰው ልጆች መበደል። እኔ ትላንትና በተለይ በቃ ከዚህ በኋላ ነው በቃ የፈለገ ሰው ኢትዮጵያ ውስጥ ነብይ ነኝ ምናምን ባያናግረኝ አይ ዶንት ኬር እውነቱ እንደሆነ መውጣት አይቀርም ብዬ ስጸልይ በቃ ይሄ ቃል መጣ ወደ እኔ ማለት ነው። እና ምንድነው ያለው ጌታ ኢየሱስ ቆሮንቶስ ላይ ያዕቆብ ምን አለ? ጳውሎስ በሰዎች መካከል ልሳን ብናገር ፍቅር ከሌለኝ ግን እንደሚጮህ ጽናጽል ነኝ። ትንቢትን ቢኖረኝ ሚስጥር የፈለገ ጸጋ ስጦታ ቢኖረኝ ፍቅር ከሌለኝ እንደሚጮህ። ከዛ ምን ያመሰላችሁ እዚህ ጋር ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬን በእሳት ባቃጥል አሳልፌ ብሰጥ። ገባችሁ? በቃ የፈለገ ደግ ብንሆን ያለ ፍቅር ምንም ነው የሚለው። ፍቅር ይታገሳል ይላል፣ ቸርነት ያደርጋል፣ ፍቅር አይቀና፣ ፍቅር አይመካም፣ አይታበይም ይላል። የማይገባውን አያረግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፅ ደስ አይለውም። እና የሆነ ቦታ አንድ ትርጉም ላይ ስለ ፍትህ ነው የሚናገረው ይሄ ማለት ነው። ገባችሁ? የሰዎችን መጨቆን የፍቅር የሚያደርገው ነገር የሌሎችን ከራስ ይልቅ የሌሎችን ለሌሎች መኖርን ነው ማለት ነው። ስለዚህ ወገኖቼ ያለ መናገራችን እግዚአብሔር አሳዝነናል ማለት ነው። እና ብዙ ነገር አለ እግዚአብሔር መካከለኛ። እኔ በጣም ማስበው ክርስቲያኖች አስታራቂ በዚህ ኢትዮጵያ ውስጥ ባለው ችግር ላይ በዚህ በተፋላሚዎች እና አክቹአሊ መንግስት ነኝ በሚለው መካከል አስታራቂ ሆኖ እንደ ዓለም እንደምናየው ማለት ነው። በተለያየ ቦታ ጦርነቶች መካከል አደራዳሪዎች አሉ። ምክንያቱም በደሉ እንዲቀንስ ማለት ነው። ብዙ ጥበቦች አሉ በቤተክርስቲያን በኩል ተሰጥቶ የሚለው እንጂ መንግስትን ደግፍ ተብለሃል ምናምን በቃ ማለት ምንም መፍትሄ ያሌለን ሰዎች አይደለንም ማለት ነው። እኔ በተለይ አሁን የመንግስት አቋም የኢሊት ሞቶ ኢሊትን አኖራለሁ የሚለው ነገር በፍጹም ከእግዚአብሔር አይደለም። እግዚአብሔር ይሄን ነገር ይጸየፈዋል። በተለይ መጨረሻ ላይ እየነቀልናችሁ ምናምን ነገር ይሄ በስማ እና እግዚአብሔር ጣልቃ እንዲገባ ማለት እግዚአብሔር እፈርዳለሁ ነው የሚለው። በዚህ ጉዳይ ላይ ኢፍትሃዊ ስራዎች ላይ እኔ እፈርዳለሁ ነው የሚለው። እንዴት እንደሆነ አናውቅም፣ ግን ክርስቲያኖች መሳተፍ ነገሩን ወደ መቀዝቀዝ ወደ መፍትሄ። ምክንያቱም እግዚአብሔር ከኛ ጋር ነው የሚሰራው፣ ከኛ ድምፅ ጋር ከኛ ተግባር ጋር። እግዚአብሔር መንፈስ ነው፣ ሌላ መንገድ የለም ማለት ነው። እና ወደፊት ሀገራችን ላይ ፍትህና ሰላም እንድትኖር ከፈለግን የኛ አስተዋጽኦ ያስፈልገዋል ብዬ አስባለሁ። እና እንግዲህ በዚህ ጉዳይ ላይ ብዙ መናገር አይቀርም። የምትሰሙ ሁሉ 5ም 6ም 4ም የሆናችሁ ማለት ነው። እና ዛሬ በተለይ በዚህ ጉዳይ ተነጋግረን ስንጸልይ የነበር ፓስተሮች አሉ። እናንተን እጅግ አድርጌ አከብራለሁ። ለበረከት ያርጋችሁ። እና ከእውነት ጋር ቆመን አስተማሪዎች ትውልድን የምናነቃ እንድንሆን ጥሪ አቀርባለሁ። ሰላም ለኢየሩሳሌም፣ ሰላም ለኢትዮጵያውያን። ተባረኩ።